Even as the US works towards a peace deal for Ukraine, Russia is busy strengthening its partnership with ally North Korea. የሰላም ሚኒስቴር ተፈናቃዮች ወደ ቀያቸው እንዳይመለሱ የፖለቲካ ማሳጃ ሆነዋል አለ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን አንድ ቤት ውስጥ ተዘግቶባቸው ተገኙ። ዝርዝር መረጃ እናደርሳቸዋለን። የጅቡቲ ኢትዮጵያውያንን የማስወጣት እቅድ ምክንያቱ ፖለቲካ ነው። አገሪቱ በእቅዷ መሰረት በሺዎች የሚቆጠሩትን ስደተኞች ጨክና ታባረር እንደሆነ የምናየው ይሆናል። በእቅዷ ገፍታ ከሄደችበት በእሷም ላይ የሚያስከትለው መዘዝ አለ። ዶክተር አበባው ማናዬ ያሉት ነገር አለ። በሰፊው የምናደርሳችሁ ነገር ይኖራል። ሩሲያና ሰሜን ኮሪያ የሚያገናኛቸውን ድልድይ እየገነቡ መሆኑን ተሰምቷል። ስለዚህ የምንነግራችሁ ነገር ይኖራል። አብራችሁን እንድቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። የሰላም ሚኒስቴር ተፈናቃዮች ወደ ቀያቸው እንዳይመለሱ የፖለቲካ ማሳጃ ሆነዋል አለ። ከ2 ሚሊዮን ተፈናቃዮች በ9 ወራት የተመለሱት 380 ሺህ መሆናቸው ተሰምቷል። ከመኖሪያ ቀያቸው ተፈናቅለው በመጠለያ ውስጥ የሚገኙ ዜጎች ወደ ቀድሞ ህይወታቸውና መኖሪያቸው እንዳይመለሱ የፖለቲካ ማሳጃና የኢኮኖሚ መጠቀሚያ ተደርገዋል ሲል የሰላም ሚኒስቴር አስታወቀ። የሚኒስቴሩ የሥራ ኃላፊዎች ሚያዝያ 20 ቀን 2017 ዓ.ም የተቋማቸውን የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሲያቀርቡ ነው ይህንን የተናገሩት። የሰላም ሚኒስቴሩ አቶ መሐመድ እንድሪስ ባቀረቡት ሪፖርት ተፈናቃዮችን ወደ ቀያቸው ለመመለስ የፈረሰባቸውን ቤት ገንብቶ ወይም ትራንስፖርት አመቻችቶ ማጓጓዝ ቢሆን ኖሮ ያን ያህል እንደማያስቸግር፣ ነገር ግን እነሱን መያዣ አድርጎ የመጫወት ፖለቲካ እንዳለ ገልጸዋል። ለአብነት በፌዴራል መንግስትና በህወሓት መካከል የፕሪቶሪያው የሰላም ስምምነት ከተደረገ በኋላ በትግራይ ክልል በነበረው ጦርነት ተፈናቅለው የነበሩ ዜጎችን የመመለስ እንቅስቃሴ ተጀምሮ የነበረ ቢሆንም ተፈናቃዮችን የፖለቲካ አጀንዳና መያዣ ማድረግ የሚፈልግ አካል መፈናቀላቸውን በደል አድርጎ ቢያቀርብም ተስማምተው በቀያቸው መኖራቸውን ግን አይፈልግም ብለዋል። መንግስት ቁርጠኝነት እንዳለውና ተፈናቃዮችም የመመለስ ፍላጎታቸው ከፍተኛ ቢሆንም ሂደቱን ለማደናቀፍ የሚፈልጉ ፖለቲከኞች መኖራቸው ስራውን አስቸጋሪ እንዳደረገው ተናግረዋል። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን አንድ ቤት ውስጥ ተዘግቶባቸው ተገኙ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፍቃዳቸው በአንድ ቤት ውስጥ ተቆልፎባቸው ሐሙስ ጠዋት መገኘታቸውን የጆሃንስበርግ ፖሊስ አስታወቀ። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምጽና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው ሲሉ ተናግረዋል። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙ ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከእነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎች 17ቱ ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዘኛም ሆነ የሀገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቬላ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤቱ ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል ሲሉ አክለዋል። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱ ይታወሳል። በዚህ ዓመት ጥር ወር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታግተው የቆዩና ኢትዮጵያዊ ናቸው ተብለው የሚታመኑ 26 ሰዎችን ማግኘቱን አስታውቆ ነበር። በቤቱ ውስጥ ከተገኙ ስደተኞች መካከል 15ቱ እርቃናቸውን የነበሩ ሲሆን በቤቱ አቅራቢያ የተገኙት ቀሪዎች 11ዱ ደግሞ ጉዳት የደረሰባቸው መሆናቸውን ፖሊስ በወቅቱ ገልጿል። ወደ ቀጣይ መረጃ ተወስዳችሁ የጅቡቲ ኢትዮጵያን የማስወጣት እቅድ ምክንያቱ ፖለቲካዊ ነው። ሀገሪቱ በእቅዷ መሰረት በሺዎች የሚቆጠሩትን ስደተኞች ጨክና ታባረር እንደሆነ የምናየው ይሆናል። በእቅዷ ገፍታ ከሄደችበት በእሷም ላይ የሚያስከትለው መዘዝ አለ።
ዶክተር አበባው ማናዬ። የጅቡቲ መንግስት በሀገሩ የሚገኙ የውጭ ሀገር ዜጎች በአንድ ወር ጊዜ ውስጥ በፍቃዳቸው ለቀው እንዲወጡ ካልሆነ ግን በግዳጅ እንደሚያባርሩ አስታውቀዋል። ሰነድ አልባ የሆኑ የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጣቸው ቀነ ገደብም በመጪው ቅዳሜ ይጠናቀቃል። ይህ መንግስታዊ ትዕዛዝ ያተኮረው በእኛ ላይ ነው የሚሉት በዚያች ሀገር የሚኖሩ ኢትዮጵያውያን ስደተኞች በበኩላቸው በአጭር ጊዜ ውስጥ መውጣት ስለማንችል ተጨንቀናል ብለዋል። ከዚህ አልፈው የመንግስትን እርዳታ ጠይቀዋል። በጉዳዩ ዙሪያ ሙያዊ አስተያየት እንዳጋሩ የጠየቅናቸው ባለሙያ በበኩላቸው ይህ የጅቡቲ እቅድ ፖለቲካዊ ይዞታ እንዳለው ገልጸው ወደ ተግባር ከተሸጋገረ ለእሷም ከባድ መዘዝ ያስከትላል ይላሉ። በአዲስ አበባ ዩኒቨርሲቲ የማህበረሰብ ሳይኮሎጂ መምህርና የፍልሰትና የስደት ጥናት ማዕከል አስተባባሪ የሆኑት አበባው ማናዬ ጉዳዩ ጂኦፖለቲካዊ ነው፣ መፈታትም ያለበት በውይይት ነው ብለዋል። አበባው ማናዬ እንዲህ ሲሉም አክለዋል። ብዙ ጊዜ እንደምናየው እንዲህ አይነት ውሳኔ የሀገራት ፖለቲካ ግንኙነት ነጸብራቅ ነው። ዲፕሎማሲያዊ ግንኙነቶች በሰዎች ፍልሰት ላይ ከፍተኛ ተጽዕኖ አላቸው። መልካም ግንኙነት ሲኖርህ የሌላ ሀገር ዜጎችን ትንከባከባለህ። አሉታዊ ግንኙነት ሲኖርህ ደግሞ የሌላውን ሀገር ዜጋ ታስወጣለህ። የጅቡቲም አንዱ ምክንያት ይሄ ሊሆን ይችላል ሲሉ ጨምረዋል። ሁለተኛው ምክንያት ደግሞ በሱዳን በኩል ያለው የፍልሰትና የስደት በር አሁንም እንዳለ ቢሆንም ብዙ ችግር ገጥሞታል። ስለሆነም ከኢትዮጵያ የሚነሱ ፍልሰተኞች ወደ ጅቡቲ መስመር አቅጣጫ ቀይረዋል። ይህ መስመር በጣም ተጨናንቋል። አሁን ከሌሎቹ በበለጠ ይህም በፍልሰተኞች ፍሰት ጅቡቲን ሊያስመርራት ይችላል። ነገር ግን አሁን ጅቡቲ ውጡልኝ እያለች ነባር ፍልሰተኞችን ነው፣ አዳዲሶችን አይደለም። ይህ ደግሞ ነገሩን ፖለቲካዊ ያደርገዋል። ፖለቲካዊ ምክንያቱስ ምንድነው ተብሎ የተጠየቁት ዶክተር አበባው የኢትዮጵያ የወደብ አማራጮችን መፈለግና በጅቡቲ ወደቦች ላይ ጥገኛ ላለመሆን የሚደረገው ጥረት ያስደነግጣታል። ኢትዮጵያ ደግሞ አማራጮችን እየፈላለገች ነው ያለችው። ከኢትዮጵያ በጣም ከፍተኛ ገቢ ሲያገኝ የነበረ ሀገር ኢትዮጵያ የሌሎች ሀገራት ወደቦችን ለመጠቀም ስታማትር ይደነግጣል። ለምሳሌ ኢትዮጵያ ከኤርትራ ጋር ሰላም የፈጠረች ጊዜ ለጅቡቲ አስደንጋጭ ነበር። ኢትዮጵያውያኑ ኤርትራ ላይ ወደብ ካገኙ ጥለውኝ ይሄዳሉ ነው የምትለው። ስለዚህ ስደተኞችን የማባረር እቅዱ ትርጉሙ ሌላ ወደብ አታማትር፣ እዚሁ ቆይልኝ፣ ካማተርክ ግን እኔ ደግሞ ያለችኝን ዱላ እወረውራለሁ ነው። ይህን ዱላ ተወረውራለች ወይ የሚለውን የምናየው ይሆናል። ከተወረወረ ግን ለሁለቱም ሀገራት ጎጂ ነው የሚሆነው። በእርግጥ የተወሰኑ በየመንገዱ የምታገኛቸውን ምስኪኖች ከመንገድ ለቃቅማ ልታስወጣ ትችላለች። የኢትዮጵያን ግብረ መልስ ለመመዘንና ለማየት የሚደረግ ማስፈራሪያ ነው የሚመስለኝ። ሆኖም ከኢትዮጵያ በኩል ይፋዊ የሆነ ግብረ መልስ አልተሰማም እስካሁን። ጅቡቲ ወደ ተግባር ከተሸጋገረች ከዚህ በኩል የሚገጥማት ግብረ መልስ ምን ሊሆን እንደሚችል አናውቅም። ጅቡቲ ወደ እርምጃ ብትገባ ጉዳቱ ምንድን ነው? ይህ እቅድ ከማስፈራራት አልፎ ቀጥታ ወደ እርምጃ የሚለወጥ ከሆነ ያልተጠበቀ ጉዳት ነው የሚያስከትለው። ጅቡቲም ትልቅ ችግር ውስጥ ትወድቃለች። አንደኛ ያቺ ሀገር ሰራተኛ የላትም፣ በብዛት የሚሰሩት የኛ ሰዎች ናቸው። ስለዚህ ይወራታል። ሁለተኛ ደግሞ ኢትዮጵያ አጸፋዊ እርምጃ ብትወስድስ የሚለው መምጣት አለበት። ውሃና መብራት ከዚህ ነው የሚቀርብላት፣ ጫትም ጭምር። ሀገሪቱ በኢትዮጵያ የወደብ ኪራይ ገቢ ላይ በእጅጉ ጥገኛ ናት። የጅቡቲ ዜጎች ድሬዳዋ ድረስ እንደፈለጉ ነው የሚኖሩት። እነዚህ ጥቅሞች እያገኘች የኢትዮጵያን ዜጎች ላስወጣ ማለቷ ለማስፈራራት ነው እንጂ የሚመስለኝ የሚተገበር መሆኑን እጠራጠራለሁ። እነዚህን ጥቅሞች ወደ ጎን አድርጋ ለምን እንደዛ እንዳሰበች ሊገባኝ አልቻለም። በእውነት የሚታሰብ ነገር አይደለም። እቅዷን ብትተገብረው እኛም እንጎዳለን፣ ግን ጅቡቲ ላይ የሚያስከትለው መዘዝ የበለጠ ነው የሚሆነው። በጅቡቲ ከ250 ሺህ እስከ 300 ሺህ ኢትዮጵያዊ እንደሚኖር ነው የሚገመተው። ይህ ማለት ከጅቡቲ ሕዝብ 1/5 ያህል እንደማለት ነው። ከዚህ ውስጥ አብዛኛውን የማጓጓዝ አቅም ከየት ታመጣለች? ስደተኛ ከመደንገጥ ይልቅ ይህን ሁሉ ሰው እንዴት በተደራጀ መልኩ ከሀገር ሊያስወጡት እንደሚችሉ ማየት ነው የሚሻለው። በጅቡቲ አቅም ስደተኛውን እንዴት አድርገው ነው አደራጅተው ወደ ሀገሩ ሊመልሱት የሚችሉት? የኢትዮጵያ መንግስት ይህ እቅድ ጉዳት ስለሚያስከትል ከጅቡቲ መንግስት ጋራ መወያየት ነው ያለበት። ይህ ፖለቲካዊ ሪያክሽን ነው፣ ጂኦፖለቲካዊ ነው። መፍትሄው ውይይት ነው። ከኢትዮጵያ በኩል ግፊት ቢደረግ ጅቡቲ እቅዷን ዳግም የምታጤን ይመስለኛል። ቁጭ ብሎ መወያየት ያስፈልጋል። ለሁሉም ግን መዘጋጀት ጥሩ ነው። ስደተኛው ደግሞ መንግስት የሚሰጠውን አቅጣጫ ተከትሎ ሰነዶችን እያዘጋጀ የሚሆኑትን ነገሮች መጠባበቅ አለበት። የጅቡቲ መንግስት ጨክኖ ይህን እርምጃ የሚወስድ ከሆነ ኢትዮጵያ ብዛት ያለውን ተመላሽ ስደተኛ ለመቀበል መዘጋጀት አለባት ብለዋል። ሩሲያና ሰሜን ኮሪያ
የሚያገናኛቸው ድልድይ እየገነቡ መሆኑ ተሰምቷል። ሩሲያና ሰሜን ኮሪያ ተፈጥሯዊ ድንበራቸው በሆነው የቱመን ወንዝ ላይ ሁለቱን ሀገራት የሚያገናኛቸውን የመጀመሪያውን የድልድይ መንገድ መገንባት ጀምረዋል። የመንገድ ፕሮጀክቱ እየተጠናከረ የመጣው የሁለቱ ሀገራት አጋርነት መገለጫ ምልክት ነው ብለዋል ሀገራቱ። የሩሲያው ጠቅላይ ሚኒስትር ፕሮጀክቱን ይፋ ባደረጉበት ወቅት እንዳሉት መንገዱ የትራንስፖርት ወጪን ከመቀነስ በተጨማሪ በሁለቱ ሀገራት መካከል ንግድና ቱሪዝምን ያሳልጣል። ይህ በእርግጥም የሩሲያ ኮሪያ የሁለትዮሽ ግንኙነት ወደ ላቀ ደረጃ የሚያሸጋግር ፕሮጀክት ነው ብለዋል። ጠቅላይ ሚኒስትሩ ከሰሜን ኮሪያ ህዝባዊ ጠቅላይ ጉባኤ ሊቀመንበር ታኤሶንግ ጋራ በነበራቸው የቪዲዮ ውይይት ከምህንድስና ልቅህትነቱ ባሻገር ፋይዳው የጎላ ነው፣ በወዳጅነት ላይ የተመሰረተ መልካም ጉርብትናችንን ለማጠናከርና ቀጠናዊ ትብብርን ለማጎልበት ያለንን የጋራ መሻት ያንጸባርቃል ብለዋል። በቱመን ወንዝ ላይ ግንባታው ከተጀመረው የድልድይ መንገድ በተጨማሪ እየዛገ ያለ የሶቪየት ዘመን የባቡር ሀዲድ ድልድይ ይገኛል። አዲሱ የድልድይ መንገድ ከአንድ ዓመት ተኩል በኋላ ሲጠናቀቅ ደግሞ በሁለቱ ሀገራት መካከል ባነሰ የትራንስፖርት ወጪ የበለጠ የገቢ ወጪ ምርት ልውውጥ እንዲሁም የተሻለ የቱሪስት ፍሰት እንዲኖር ያስችላል ብለዋል ጠቅላይ ሚኒስትሩ። ተመልካቾቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።